ማምላክ ወላዲተ አምላክ ቅድስት ድንግል እመቤታችን ከእግዚአብሔር ጋር የተገናኘንባት ድልድያችን እግዚአብሔርን ለማየት የበቃንባት መስታወታችን ለመታረቅ ምክንያታችን እሷ ናትና የአጥንታችን ፍላጭ የሥጋችን ቁራጭ ሆና የተሰጠችን በእሷ ምክንያት ስርየተ ኃጢአት የተደረገልን ከእግዚአብሔርም ጋር እርቅ የተፈጸመልን ነንና እሷን የሰጠን መድኃኔዓለም ክብርና ምስጋና ለእርሱ ይሆንልን። ወዘሰ ይሰቲ እማይ ዘእሁቦ አነ ኢይጸምዕ ለዓለም፣ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም የሚለውን የቅዱስ ወንጌል ክፍል ዛሬ እንደተነበበው እሱን መነሻ አድርገን ጥቂት ጊዜ ከኔ ጋር እንቆያለን። እንደሰማችሁት ታላቁ መምህራችን ክቡር ዶክተር ዘበነ ለማ መጥተዋል። እሳቸው እስኪመጡ ድረስ ነው የማስተምረው። መድረኩን መጥተው ሲረከቡ እኔ ለመማር እንደናንተ ቁጭ እላለሁ ማለት ነው። እስከዚያ ድረስ የምንማርበት የትምህርታችን ርዕስ የዮሐንስ ወንጌል ምዕራፍ 4 ቁጥር 12 ላይ የሚገኘው ነው። ቃሉም እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ነው የሚለው። እስኪ በሉት ይህን ቃል የሰማችሁን ሁሉ በሉ። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። መድኃኔዓለም የማያስጠማውን ውሃ ለሁላችንም ያድለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና የጠፉ ነፍሳትን ፍለጋ በዓለም ሁሉ ይመላለስ በነበረ ጊዜ፣ በምድር ላይ ይመላለስ በነበረ ጊዜ ያገኛት ሴት ከሁሉ ይልቅ ፈተና የጸናባትና ችግር የበዛባት ሴት እንደነበረች በታሪክ እንረዳለን። ሳምራዊት ተብላ በስሟ በወገኖቿ ስም የተጠራችው ሴት እናት በዚህ በዮሐንስ ወንጌል ምዕራፍ 4 ላይ የምናገኘው አምላካችን ኢየሱስ ክርስቶስ ሰውን የማይንቅ አምላክ፣ ሰዎች እንደጠሉት የማይጠላ እንደ ሰዎች ባዩን ዓይን የማያየንና የማይመለከተን በመሆኑ ምንም እንኳን ሰዎች የጠሏትና የተዋት ሴት ብትሆንም ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ፈልጎ እንዳገኛት ታሪኩ ይነግራል። ያቺ ሴት እዚያ ቦታ የተገኘችው ዕለት ዕለት የምታከናውነውንና የምታደርገውን ስራ ለመስራት ሁልጊዜም እንዳስለመደችው ውሃ ለመቅዳት ወደ ውሃው ምንጭ ወረደች። ያን ቀን ግን ያልጠበቀችውን የሕይወት ውሃ ተጠጣ ዘንድ ከእግዚአብሔር ዘንድ በረከትን አገኘች። እሷ ስትመላለስ የነበረው ከዚህ በፊት እንስራዋን ሞልታ ትሄዳለች፣ በነጋው ደግሞ አልቆባት ትመለሳለች። እንዲህ ነበር ኑሮዋ። እግዚአብሔር ያንን የድካም ሕይወት ሊቀይርላት ስለፈለገ ዛሬ በዚያ የሚጮህ አጠገብ አገኛት። እንደ ከዚህ በፊቱ እየተመላለሰች የምትቀዳውን ውሃ ሳይሆን ቀድታው የማታውቀውን የዘላለም ሕይወት ውሃ ያጠጣት ዘንድ ነው ወደዚህ ምድር የመጣው። በእውነት ክርስቶስ ወደ ዓለም የመጣው የእግዚአብሔር ቤተሰቦች የሰው ልጅ ሕይወቱ ይለወጥ ዘንድ ነው እንጂ በዚያው ባለበት ጸንቶ ይኖር ዘንድ ነው። እግዚአብሔር ሰው ምንም ከሀዘን ወደ ደስታ ለመመለስ ነው እንጂ በሀዘን ላይ ሀዘን ለመጨመር ነው። በእርግጥ ክርስቶስ በዚህ ምድር ላይ ከተቀበለ መከራ የተነሳ ያንን መከራውን በማሰብ ቅዱሳን ሁልጊዜ ስለ ክርስቶስ ሀዘንተኞች ይኖራሉ። ልብን ደስ የሚያሰኝ እና ደስ የሚያቸው ወደ የሚቀበሉት መከራ ነው። ስለ ክርስቶስ የክርስቶስ መከራ ማሰብ ለነፍስ ትልቅ ደስታ ነው። የመንግስቱ ለልብ ስቅለተ ሥጋ ነው። ማለታት የልብ ደስታው ስልጣኑ ምንድን ነው እንደሆነ ሥጋኑ ከክርስቶስ ጋር በመስቀል ላይ ማዋል ነው። በክርስቶስ መስቀል አጠገብ ማቆም ሰውነቱ ይሄ ነው ለድክሙ ይላል። እንዲህ ስለሆነ ነው ቅዱሳን ወደ የሚቀበሉት እንጂ አዳም በኃጢአቱ ምክንያት ስለተጎዳ የመጣችበት ሀዘን አይደለም። ብርቱ ይሆን ነፍሱ ከእግዚአብሔር የሆነ መከራ ሲያጋጥመው እንጂ
ነፍስን ከእግዚአብሔር ጋር የሚያገናኝ መከራ ሲያጋጥም ሀዘን አይደለም፣ በአጻፋው ይታወቃል። ደስታ ነውና ቅዱሳን ደስ ብሏቸው የሚቀበሉት ከእግዚአብሔር የሚለይ ነገር ሲያጋጥማቸው ብቻ ነው ሀዘን እንደገጠማቸው የሚቆጥሩት። አዳም ያዘነውን አባቶቻችን እንደነገሩ ገነትን ከማጣትም በላይ አዳምን አሳዘነ፣ እግዚአብሔርን አሳዘነ፣ እግዚአብሔርን አስቀየመ። ምክንያቱም እግዚአብሔርን ማጣት ይህን ሕይወትን ማጣት ስለሆነ ነው። እግዚአብሔር የሰጠንን ነገር ብናጣ ወገኖች እግዚአብሔርን በማግኘት እናካክሳለን፣ እንተካዋለን። እግዚአብሔርን ብናጣና የሰጠንን ነገር ይዘን ብንቀር ምን እናገኛለን? ምንም አናገኝም። በእውነት ይህን ጭመያ በንስራ ጠብተን ቤታችን ወስደን ይህን ደርቀብን ይሆናል። ቤታችን ጠብተን ያኖር ነው ያልቃሉ። የምንተያኖር ግን መገላለን ስንጠጣው ይኖራል። ኢየሱስ ክርስቶስ ወደ ዓለም የመጣው እንደዛ ደስታውን ለመመለስ ነውና በክርስቶስ መምጣት በክርስቶስ መገለጥ ብቻ ሰው ደስ ብሎ ሊኖር ይገባል። ሁሉ ነገር ሊመጣል ነው። እግዚአብሔር ዛሬ ሀይት ባይኖረው ዛሬ ሰዎች እንዳላቸው መጠን ባይኖረው ክርስቶስ መታኮለነ በሚለው ነገር ብቻ ከክርስቶስ መኖር ይገባል። ሰው ክርስቶስ የመሰለ አሁን ብሎ በሌላችን እንዳንተ በእውነት ክርስቲያኖች የተደረገ ብሎ ያስቡ። በሌላችን እንዳሉ ተማሪዎች ነው። ምክንያቱም ክርስቶስ መስሎ የመጣው እኛም ስለሆነ የተካፈለ የእኛም ባህሪ እንጂ የሌላችን ባህሪ አይደለም። ሐዋርያው ቅዱስ ጳውሎስ እንዳስተማረን ወሰው በዘመሰው መላእክት ወንወለ ዳይመን ዘራና አለ አብርሃም የገለጸ ሰው ሆኖ ከመላእክት አይደለም። የነሳን ሥጋ የነሳን ባህሪ ያገኘ ከመላእክት አይደለም ይላል። በማንም ተናንተናለን በእውነትና እንባላችሁ ባለስድስት ክንፍ መላእክት እንኳን እንደውም ቀዋል ይህ ነገራች ከስምንቱ አንዱ ከሚያገር ተቆጥሯል። እነዚህ ተቆጥሮ ተቆጠረ ከኛ ተከታትሎ ተቀመጠ ከኛ ጋር ነው ብለን የጠጣ ከስምንቱ ከሶስቱ አካላት አንዱ እግዚአብሔር ወልድ ሰውን ወዳለም የመጣ መልአክ ነው አይደል? ስለዚህ በመላእክት እንኳን አንችልም። በምድራውያን ባለጠጎች እንዴት ልንቀር እንችላለን? በመላእክት እንኳን የማንቀና ከሆነ በምድራውያን ባለስልጣናት እንዴት ልንቀር እንችላለን? በምድር ባለው ክብር ሁሉ ምንያምንና ምንቀር ምንለሰት በፍጹም አንችልም። ምክንያቱም ክብርን ሁሉ የጠቀለለ ጌታ ምን ስለሆነ የኛ ራሱ የመስለ ተጠራ የሱ አካል የሱ ሀያስ ስላደረገን ይህ ስለማለት በሌላ ነገር አይደለም። በምን ነገር ደስታችን ትክክል አይችልም። በክርስቶስ ደስ ማሰኘት ስለዚህ ክርስቶስ ሰዳን ምንዋለሽ ነገር እንጣቱ እዚህ ይገባል። ከአንተን ወይ ከዳነ ወለዳችን አይደለም ለሐዘናችን ለደስታችን ምክንያት መሆን አለበት። ከትልቅ ወይም ከትንሽ መወለዳችን አይደለም ዋናው ነገር ከክርስቶስ መወለድ ለኛ በቂ ነገር ነው። ምክንያቱም በምድር ላይ ከተመላለሱ ሰዎች መካከል ክርስቶስ የሚያክል ነው። አዳም አንዱ ይስሐቅ ያዕቆብ ማንም አይደለም። ስለዚህ በክርስቶስ በመወለዳችን ብቻ ደስ ሊለን ይገባል። ይህችን ሰዎች ሐዋርያ ለይጥላት ነው ያለበት በምትመላለስበት በዛ ዘወትር በምትደክምበት በምትወጣ በምትወርድበት ስፍራ እዛ ጎዳና ላይ እግዚአብሔር አገኛት ነበር። ሁልጊዜ በምንወጣበት በምንወርድበት መንገድ ሁሉ ተገኝቶ እግዚአብሔር እንዲባርከን ቅዱስ ፈቃዱ ይሁንልን። ይሰማቸዋል እንዲሰማቸው ያለ ስለዚህ ነገር ተመሰግነ ነው። አሁን እዚህ ላይ ማየት ያለብን እግዚአብሔር ቤተሰቦች በምትወጣበት በምትወርድበት መንገድ ምንም እንኳን እቺ ሴት ከኃጢአተኞች ሰዎች አንዷ ብትሆን ችግር አይንን አልተቀመጠባት አሁን ያለችው ምትኖረው በተደበቀ ኃጢአት ውስጥ ነው። ሰው የማያውቀው ኃጢአት ውስጥ ትኖራለች። ማለት ነው ኢየሱስ ክርስቶስ እንደነገራት እንደገለጠው ማለት ነው። እግዚአብሔር የሚያውቀው የሰውየውን ብዙ ኃጢአት አለ አይደል?
እንዳንዱ ተገደል የገባንበት ሊሆን ይችላል። እንደ ሰውዬው በጣም በቃ አንታይቆልም ብለን የገባንበት ሊሆን ይችላል። ተገደል የገባንበት አንዳንድ ጊዜም ደግሞ ልማድ ነው። እንደዚህ ሰዎች ዘንድ ከንዶታን ለማግኘት ብለን ያደረግን ሊሆን ይችላል። እቺ ሴት የተጠበቀ አብራታ ምንድነው? አምስተኛ ዳን የነበራት ባላ አይደለም፣ ግን ደግሞ በስሙ ትጠራበታለች። ከዚህ በፊት 5 ባሎች የነበራት ሴት ናት። ጌታ እንደነገረን ቀድሞ አምስት ሄደው ነገር ምስለችን ያላት 5 ባሎች የነበራት ሴት ናት። እንዲህ ለወጥ ውስጥ ስትኖር ምን እንኳን ከሰው ተደብቃ ተለይና ብትኖር ከእግዚአብሔር ግን ሊወጥ አልቻለችም። እግዚአብሔር የሚያውቀው ሰዎች ግን የሚያውቁት በደል ይኖራል። ክርስቲያኖች እግዚአብሔር እንደ ሰዎች አይደለምና በሱ ፊት ልንናገር ይገባል። እግዚአብሔር ብትነግሩት አይታዘብም ወገኖች። ሰው ብትነግሩት ይታዘባል፣ ሰው ብትነግሩት ይጸየፋል። እግዚአብሔር ቢነግረው ደስ ይለዋል። የበለጠ ኃጢአታችንን ይቅር ብሎ እኛን ይወደናል። ይችን ሴት ይቅር ብሎ ኃጢአቷን አሳሰባት እንጂ እንደዚህ ያጋልጣት አይደለም። ሰዎች ካወቁ የሚጠቀሙበት እኛን ለማቁሰል ነው። እግዚአብሔር ደግሞ ኃጢአታችንን ገልጠን ስንነግረው የሚጠቀሙበት ወይም ደግሞ የሚረዳው እኛን ማትከም ነው። እኛን ለማዳን ኃጢአታችንን ገልጸን እንድንነግረው እንድንናዘዝ ይፈልጋል። ለምን? እኛ ጤና አይደለም ሪጅታ ተናዘን ከዚህ በኋላ ማናደርጋት እንድንገባ ስለሚጀምር ምክንያቱም ሰው ኃጢአትን ሲያደርጋት እንጂ ሲናገራት ያፍራል። እያፈረቁ ካፍከረ እንታታም ማለት ነው። ለዚህ ነው እንድንናገራት እንድንናዘዛት የሚፈለገው ለዚህ ነው ማለት ነው። ለክርስቲያኑ እግዚአብሔር በሚያውቀው በማይጠቅም ሕይወት ውስጥ ያላችሁ ክርስቲያኖች እግዚአብሔር ዛሬም በመንገዳችሁ ላይ ቆሞ እየጠበቃችሁ እንደሆነ ልታስቡ ይገባል። ዛሬ እግዚአብሔር ቃሉን እንድትሰሙ ያደረጋችሁ መንገዳችሁ ላይ ቆሞ በሕይወት መንገዳችሁ ላይ መጥቶ ንስሐ እንድትገቡ ስለሚፈልግ ነው። እንድትወጡ ከዛ ከተሰወረ ኃጢአት እንድትመለሱ ስለሚፈልግ ነው እግዚአብሔር። ምክንያቱም ይዞልን የመጣ ለዘላለም የሚያስተማ የሕይወት ውሃ አለ። ሊሰጠን ይፈልጋል። አሁን ካለማ የሚበል አሁን ከምንጠጣው የሚበል ደስታን ያሰብ አሁን ከምን በላይ የሚበል ደስታን የሚሰጥ ጸጋን የሚሰጥ ነገር እግዚአብሔር ይዞልን መጣ። የምን ተጸጋን ማለት ይችን ሴት እኮ ሲያገልጥላት ምንድን ነው ያላት? መጀመሪያ ከእሷ ነው ውሃ የለመነው፣ ግን በኋላ ካለገባላት የሚያስጠማው ከሱ እንደሚሰጣት ነው። ነገር ከኛ ይቀበላል፣ ግን ደግሞ ብዙ ነገር አድርገው መልሰው ክርስቲያኖች እግዚአብሔር እንዲያመዛነ ጠጋ ነው። ይህ ነገር ስጡኝ ይላል፣ ግን ብዙ አድርገው ይመልሳል። እግዚአብሔር ነገር ስጡኝ ይላል፣ ሰማያዊ ጸጋ ይሰጣል። የማያልፈውን ነገር ከኛ ይቀበላል፣ የማያልፈውን ጸጋ ለኛ ደግሞ መልሶ ይሰጠናል ማለት ነው። እግዚአብሔር አንዳች ነገር ከጠየቀ ብዙ ነገር የሚሰጥ ያስባል ማለት ነው። እግዚአብሔር ከአንተ ጥቂት ትንሽ ነገር ከጠየቀ ትልቁን ነገር ማንቀልዘት ያስባል ማለት ነው። እግዚአብሔር ልብን ስጠኝ ብሎ ከጠየቀ በእውነት ልብን ሊሰጠው በጸጋ መልኩ ሊመልስልን ያስባል ማለት ነው። እግዚአብሔር እኛን ከጠራን ወደ ቤቱ እንድንሄድ ከፈለገ ሊሰጠን ያስባል ማለት ነው። ሊቀድሰን ያስባል ማለት ነው። እግዚአብሔር በእውነት መጽሐፍ እንድንመለከት ካሰበ ካዘዘን እክልናን ካዘዘን አይታችሁ ይላልካቸው ያስባል ማለት ነው። ወደ መንግስቱ ወደርስቱ እንዲያው እንድንመለከት እሱ እንዲያው ለማድረግ የሰው ልጅ እኮ እግዚአብሔርን ከማየት በፊት ቅዱሳት መጽሐፍትን መመልከት አለበት ወገኖች። እግዚአብሔርን በመጽሐፍ ካላወቃችሁ ልታውቁት አትችሉም ወገኖች። እግዚአብሔርን በመጀመሪያ በመጽሐፍ ታገኙታላችሁ። በመጀመሪያ በምን ታገኙታላችሁ? በመጽሐፍ ታገኙታላችሁ። በመጽሐፍ ያገኛችሁትን እግዚአብሔርን በኋላ ታገኙታላችሁ። በሁሉ ያላገኛችሁትን እግዚአብሔርን በሰማይ በዙፋኑ ላይ ተቀምጦ ልታገኙት አትችሉም። ስለዚህ በመጀመሪያ እግዚአብሔር በመጽሐፍ ፈልጉት፣ አያግኙት። ከዛ ቀጥሎች በምድር ላይ ያሉ ሰዎች እግዚአብሔር መልእክተኞች ናቸው። ምክንያቱም ጌታ ከታናናሾቹ አንዱ ያደረጋችሁ ለምን ያደረጋችሁ ነው ስለሚል ታናናሾቹ ልኳል እግዚአብሔር። ታናናሾቹ የማይልቅ ሰው እግዚአብሔርን ያከብራል። ታናናሾቹ ያከበረ ሰው ነው እግዚአብሔርን እንዳከበረ የሚቆጠርበት ማለት ነው። እግዚአብሔርን በአሁኑ አይተዋል ወጣው ካሉ እርግጠኛ ነኝ በሰማይ በዙፋኑ ላይ ሆኖ ልታገኙ በፍጹም አትችሉም። በመላእክት ታጅቦ ልታገኙ አትችሉም። እዚህ በጠርቅ ተጠቅልሎ
አይተህ ንቀህ ካለፍከው እንዴት ልታገኘው ትችላለህ? እንደ ሰብአ ሰገል መሆን ነው ክርስቲያኖች። እምነታችን እንደ ሰብአ ሰገል መሆን አለበት። በጨርቅ የተጠቀለለ በበረት የተጣለውን ጌታን አገኙት። መጀመሪያ ላይ በዙፋን የተቀመጠውንና በእሳት መጎናጸፊያ የተጠቀለለውን ክርስቶስን አይደለም ያገኙት። ያገኙት በቀጥታ በመጀመሪያ ግን በጨርቅ ተጠቅልሎ በግርግም ተጠቅልሎ ያገኙት። በዓይነ ሥጋ በዓይነ ነፍስ ደግሞ የዘላለም ባለጠጋ የሆነውን ክርስቶስን ተመልከቱ ወገኖቼ። ሌሎችም ባገኛቸው ጊዜ እነዚያ ነው የሚያስፈልገው። በጥቂቱ መታመን ካልቻል እግዚአብሔር ጥቂቱን ነገር ወደን ፈቅደን ስንሰጥ ካላየን በስተቀር ትልቁን ነገር ሊሰጠን አይችልም። ለዚህ ነው በመገኛ ራሳችን ይሆናል። ይህ አብሮ እንኳን እሷን ለዘላለም ሲያመላልሳት የሚኖር ጉዳይ እንደሆነ ያውቃል። እሷ ዛሬ ከዝላለች ነገ ደግሞ ተመልሳ ትመጣለች። ይህን ይግታል ይህን አስቀርና ትጥራ እሱ ደግሞ ሲጥሩ ይመጣል። ምን ያደርግልታል? እሱ የዘላለም የሕይወት ምንጭ ከሱ እየተገኘ አለብ ይመጣ የማንተ ያለሱ ይመጣ እሱ ያደርግለታል ያላችሁ እንደሆነ ይህ የግብያ ነው። እግዚአብሔር ሰዎችን ለማዳን የሚጠቀምበት የግብያ ነው። ክርስቲያኑ ይህ የግብያ ነው ወገኖች። ጸልዩ ያላችሁ እግዚአብሔር ያ የግብያ ነው። እናንተን ለማዳን እናንተን ለመገኘ የግብያ ያደረገ ያስቀኑት ያጣችሁ ጸሎታችሁ ወጥዳዚ ልትወጡ የተፈለጋችሁት እኮ የግብያ ነው። እናንተን ለመርዳት ለማዳን የሚጠቀምበት ነገር ነው። ዘመን በገመድ እንዳስረት በሬን በገመድ አስረው እንዲጎትቱት እኛንም በዚህ ትንሽ ነገር አፍረው ወደ እርሱ መቃረብ ስለፈለገ ወደ ራሱ ሊያስጠግብ ስለፈለገ ነው እንጂ በሌላ ነገር አይደለም ወገኖች። ይችል ወዲያናል ለመዳን ለመጠቀም እግዚአብሔርን ጸጋ እግዚአብሔርን በረከት እንዲያገኙ የሚገባባት ነገር ናት እንጂ እሱን ያሰጠ ለዘላለም ያስተማር ማለት ትቀበላለህ። ሀይቅ ባህር ትቀበላለህ። ይህ ምንድን ነው? ሀይቁን ባህሩን ይወጥፋል እኮ አይደለም። ሀይቁን ባህሩን በየብስነት ይወጣል አይደለም። ይወጣል ተራራውን ይወጣል አይደለም። እግዚአብሔር ተራራውን የሚሰጠን ይጠቅመናል። እግዚአብሔር የሚሰጠን ይጠቅመናል። ይልቁንም በዘላለም አንድ ጊዜ ጠጥታ ከሚያስቀናው ሁኔታ ራሱ እንዲሰጠን አይቻልም። ሊሰጠን የመጣው በዘላለም የሚያስቀናው ሊሆን አንቺን ሊሰጠን የመጣው ይህን መስጠት ነው። ሀብታችን የሚለው እግዚአብሔር ይህን መስጠት አስራት አውጡ ቢል እግዚአብሔር እችኮ ይህን አድርገን ለማለት የእኛን ሕይወት ለመቀደስ የሚጠቀምባት መግቢያ ናት። ለእግዚአብሔር ወገኖቼ እች በጣም ጥቂቷ ናት። አንደበታችንን ለምስጋና መፈለጉ እግዚአብሔር በአንደበታችን በኩል ሰውነታችን ሁሉ የተቀደሰ ይህን ዘንድ ስለሚፈልግ እግዚአብሔር አንቻን ራሳችንን ለእግዚአብሔር አስገዝተን መለወጥ ሰውነታችንን አስማርተን መመለስ ይህን የተፈቀደልን እዚህ እግዚአብሔር ማለት ነው። የሱ ጥያቄ ዋጠችን የሚለው እግዚአብሔር ብረት እንዳለን በዓለም መሸገር ይታወቃል። የሳይንስን ለማራት ለማስቆሻሽ ነው ወገኖች። ይህን ዓለም በመስራት ስንትቀደቀል በገዛ ጥበባችን የምንሰራው መስሎን በራሳችን ጉልበት የምናንጸው የምናቆመው መስሎን የዚህኛው ቤታችን ስንት ቀን ተመላለስን፣ ስንት መከራየን፣ የስንት ሰው ፊት ገረህን፣ ከስንት ሰው ጋር ተሟገትን፣ ከስንት ሰው ጋር ታገልን፣ በስልጣን ታገል፣ በትምህርት ታገል፣ በእውቀት በሀብት ታገል። ይህንን ዓለም ለማሸነፍ ግን አልሸነፍንም። ብዙዎቻችን አልሸነፍንም እስከ ዛሬ ድረስ። ይህችን ሴት እንደዛ ናት። አልሸነፈችም። ተሸንፍ ለክርስቶስ ወጣና ሀብበሉ ለዘላለም የሚያስጥላ መጠጥ ይዘላት ወጣ። እዛልችን በተለያዩ ብታኛ ቪዲዮ አገራት ወጣ የጣ ሁሉም ነገር እንድትሰጥ ይሄዳል። ራሱ ነው እሱ ራሱ ይወጣል። ከዛ ላይ እሱ ማለት ይሄዳል። ትገኛለ በሻም ይልም እንደጓናቸው አማገማው ወይስ ከርሱ ነው ይሄዳል። ከሱ ፈንታል በክርስቶስ ያለው ይሄ ነገር ይደረግለታል። ወጣት ጋር ተሰምተው ለቤት ሴት የተሰጣት ጸጋ ምንኛ ታላቅ ነው በእውነት ክርስቲያኖች። ምድራዊውን ስትፈልግ እግዚአብሔር ሰማያዊውን ነገር አቀረበላት። እኛ በጸሎታችን ሁሉ ምድራዊውን ነገር እንለምናለን፣ እግዚአብሔር ደግሞ ሰማያዊውን ነገር ይሰጣል።
እኛ ለምድራዊ ነገር ጊዜ እናጠፋለን፣ እግዚአብሔር ደግሞ ሰማያዊ ነገር ለኛ ያዘጋጃል። ይህ በዚህ ምድር ላይ ሰው ስንኖር እግዚአብሔር ደግሞ በሰማይ የምንኖርበትን ስፍራ ያዘጋጃል። እሷ ምን የተለመደው ነገር ፍለጋ ነበር ሄደች። እዚህ ነው ወገኖቼ፣ የተለመደው ነገር መሄድ ያስፈልጋል። ምንማናችን እንደተለመደው የሆነ መቆጠብ የለበትም። ቆይታችን መለወጥ አለበት። መንግስት ተንጣ አለበት። እግዚአብሔር መንግስት ወንሱት ሊኖረው ይገባል። እግዚአብሔር መንግስት ማየት ለመፈት ያስፈልጋል። ጥናት ያለብን ርፍቁት ውስጥ መውደቅ ያለብን ለምትመጣው እግዚአብሔር መንግስት ነው። ለምትሰጠን ክብር ለምናገኘ ሰማያዊ ጸጋ ለምናገኘ ለሰማይ በሰማይ ላለው ከሰማይ ለሚመጣው ነገር ከሰማይ ለሚመጣው ጸጋ መዘጋጀት ያለብን ለዚያ ነው ወገኖች። ምድርን አየነው እኮ ብዙ ዶክተር ብዙ ወጣን ወሬ ለነቱ ካልገላገለን በስተቀር አልችልም። ሰዎች ስለ ነገር በጣም ያልቃል። ዛሬ ጀምር ነው ያልቃልስ ብለን ባላሰብበት ጊዜ ያልቃል። እግዚአብሔር ነገር እንዳለ ወገኖች ገና ስንጀምረው ገና ስንጨብጠው ይጠፋል። ስለዚህ ለማይጠፋው ለእግዚአብሔር መንግስት መዘጋጀት ያስፈልጋል። ኢየሱስ ክርስቶስ ያላቀውን የሚሰጠው ትምህርቱ ወገኖቼ የሚሰጠን ትምህርት በቅዱስ ወንጌል የተጻፈው ያስተማረው የሰብከው እሱ ነው። የዘላለም ሕይወት አናስጠናው ሐዋርያት አልተጠሙም። ከዚያ በኋላ እነሱ ከሄደ ገሊላ መንደር ነበር። የምናውን ዓለም ሰጣቸው። እነሱ ጣሉት መረብና መርከብ ነበር፣ ግን ቤተክርስቲያን የሰጣቸው። እነሱ ታዩት ገሊላን ነው፣ ግን እግዚአብሔር ዓለምን በሙሉ ሰጣቸው። ይህን ብቻ አይደለም፣ በሰማይም ያለውን ርስቱን በሰገ ስማቸው መዘገበላቸው። ዮሐንስ በራእዩ እንደተመለከተው በመሰረቱ የተጻፈ የሐዋርያት ስም ነበር ይላል። የሁለቱ ሐዋርያት ስም በወንጌል ነው። በማቴዎስ ወንጌል ምዕራፍ 10 ስንመለከት ስማቸው ተጽፏል። በሰማይ ደግሞ በርስቱ በመንግሥተ ሰማያት በመሰረቱ ላይ ስማቸው ተጽፏል። ይህን ጸጋ ይህን ክብር ነው ያገኙት ወገኖች። አሁን ከመቅደስ አባረሯቸው። እግዚአብሔር ግን በሰማያዊ መቅደስ ዋና አደረጋቸው። ይቸገራሉ አሁን ኢየሩሳሌምን የሚጎበኝ ማንኛውም ሰው አንድ ግድግዳ ነው የቆመው ከሰሎሞን ቤተ መቅደስ አንድ ግድግዳ ቤት አራት ግድግዳ ነው ትንሽ አይደል? ከአራቱ አንዱ ያለው ማለት ነው። አሁን ተጠግታ ያለቅሳሉ። ዛሬ በጀርባው በፊት ነው ክርስቲያን ሮማውያኖች ነገር ሌላ ሰጥቷል። ክርስቲያን ነው ከዚያ መቅደስ ክርስቶስን ያስወጡት ተመልከቱት። ለክርስቶስ የከለከሉትን ሌሎቹ መጥተው አፈረሱባቸው። ወገኖች ለእግዚአብሔር በተከለከሉት ላይ በላይ ነው እንዴ? አስራት አድርጋችሁ ያልተሰጡት አስራት አድርጋችሁ ገንዘባችሁ ያላየነው ወገኖች ቢመጣችሁ ለእግዚአብሔር ገንዘብ ባንሰግድበት ባንቆምበት አንደበታችንን ከምስጋና ብንከለክሉ እግዚአብሔር በደዌ ይዘጋ የለም እንዴ? በሞት ይዘጋ የለም? እንኳን ቤታችንን አንደበታችንን ያፈርሳ የለም እንዴ? ወላጆች የለም ራሳችን ዘመድ የለም የማለዳ ጤዛና ራሳት ላይ ይቀመጣል። ቤተክርስቲያኖች እስክንበሩ የዚያን ሕይወት እንደ ማለዳ ጤዛ እንደሆነ አታውቁም እንዴ? የዚህን ዓለም ሕይወት አንድ ነው። የደሞን ዓለም ሕይወት ሳይዙ ኑሮ ይባላል እንዴ? ክርስቲያኖች እንደዛ አይደለም። በማለዳ ጤዛ ተስፋ እናደርግ እንደሌለ ሁሉ በዚያ ዓለም ሕይወትን ተስፋ የሚያደርግ ሰው ይገባል። አሁን የሰራችሁ ትውልድ ሰዎች አሊያም ደግሞ ዘመኑ አስረዳና ይፈርሳል። በሰማይ ያለው ቤት ግን የሚሰጠን እግዚአብሔር ነውና ማንም አያፈርሰውም፣ ለዘላለም ይኖራል። ለዚያ ነው ማሰብ፣ ለዘላለም ለሚሰጠን ነገር ነው መትጋት የሚያስፈልጋል።
ለዚያች ሴት ቃል የገባ እግዚአብሔር ለእኛ ለሁላችንም የሚያስቀና ሕይወት እንዲሰጠን ቅዱስ ፈቃድ ይሆንልን። እግዚአብሔር ይስጥልኝ።